ሌላ ሴት ታመጣ ነው ለእኔ የምትገባ ፍልቅልቅ ያለች ሴት አመጣለሁ። ያን ደግሞ ከፈለግሽ ነገ አምጥቼ አስተዋውቅሻለሁ፣ አሳይሻለሁ ካላመንሽ ማለት ነው። ምናልባት እኔ እየፎገርኩሽና እየዋሸሁ ከመሰለሽ ነገ ወደ ሚዲያ ስለማመጣት ሁሉም ህዝቡ የሚያየት ይሆናል፣ አንቺም የምታያት ይሆናል። ምን ማለት ነው የጀመርከው? ቆይ አልገባኝም። ይኸውልህ በመጀመሪያ ደረጃ አንድ ሰው በህይወቱ ደስተኛ ሲሆን ነው ፍልቅልቅም ሆነ ደስተኛ ሊሆን የሚችለው። ገባህ አይደለ? በቃ አሁን ደስተኛ ነኝ። እሺ ሄርሜላ፣ እኔ አሁን ባለሁበት ሁኔታ በጣም ደስተኛ ነኝ፣ ፈጣሪ ይመስገን። ስለዚህ አሁን ከእናንተ የምፈልገው ለቀቅ እንድታረጉኝና እኔም የራሴን ህይወት እንድሞት እራሳችሁም የራሳችሁን ህይወት እንድሞት። ገባኝ። ግን ከእሷ ጋር የጀመርከውን ህይወት ደግሞ እኔ እዚች ጋር የጀመርከው ህይወት አይደለም። እኔ ጥያቄ የሆነብኝ ሄርሜላ ሰምኛለች። አንድ ጥያቄ ልጠይቅሽ። ቆይ የሰው ልጅ በዚህ ልክ በቃ ከህይወት ይውጭልኝ ካለሽ ምንትን ማለት እኮ የለብሽም አይደል እንዴ? ቢያንስ ለምትናገሩ ዳኔ አይደለም አንቺ ሄርሜላ ቆይ እስኪ ዝም በይ አንቺ። ገብቶሻል አይደል? ምናልባት እሺ በቃ ልክ ነህ ከህይወት ውጭ ያለች እሺ አታውራ፣ እኛ ናውራን ገብቶሃል አይደል? እኔም ዳኒም እያወራንህ ነው ያለ ነው። አንተ ለዚህ ምክንያት ይሆናል ለዚህ ምላሽ ይሆናል ብለህ አንተ ከፈለክ ፓስፖርትን እምቢ ካሉ ራሱ ፓስፖርትን ተቀበሉልኝ ይሻላል ነው ወይስ ሌላ ሴት ጋር ይሻላል ነው? ምንድን ነው የምትለው ነው? ምክንያት ልንገርህ አይደለም በመጀመሪያ ወንድሜ፣ የሰው ልጅ የአእምሮ ሰላም እና ረፍት ይፈልጋል። እኔ እየተጨናነኩኝ ነው፣ እያበድኩኝ ነው ያለሁት፣ እንቅልፌን እያጣሁኝ ነው ያለሁት። ለምን እዚህ የመጡ ሰላሜን እየነሱኝ ነው። ስለዚህ ቢያንስ 1 ሳምንት 15 ቀን እረፍት ስጡኝ። በቃ የሰው ልጅ ነኝ እንዴ በቃ እኔ ሳወራ አሁን አዲስ ህይወት ጀምሬያለሁ ምናምን ስል ያመንሽኝ አይመስለኝም። ሄርሜላ የጀመርከው ህይወት እሺ ምን ብለህ ቋጨኸው? ምን ብለህ ከኔ ጋር በዚህ ልክ እንደምትከራከረኝ ባቅ ኖሮ ሲጀመርም አልመጣም ነበር። በቃ ይህንን ደግሞ ማወቅ ከፈለግ ነገ ጠብቅ። ነገ ይዣት የምመጣትን ሴት በደንብ አድርገህ ታያታለህ። እንዴት አድርጋ የኔንም ህይወት እንደምትቀይር እንዴት አድርጋ ፍንድቅድቅ እንደምታደርገኝ ታየዋለህ። ምን ማለት ነው እንደዚህ ማለት አብርሃም እንዴ? ነው እንጂ አንዳንዴ ምናልባት እስኪ ቆይ እኔ ወንድሜ ላግኘው ማለት ሲመስለኝ የሆነ ነገር ውስጥ ላይ ያለ እየመሰለኝ ስለሆነ ማለት ነው። አሁን ከንግግሩም የተረዳሁት ከሱ የሆነ ከጭንቀቱ ይመስለኛል አሁን እንደዚህ እያደረገ ያለው። ተረዳሽኝ አይደለም? አንቺም ሩታም አልተዋችሁትም። በቃ አለቅ ብላችሁታል። በየመንገዱ እየገባችሁበት ነው። በሚሄድበት መንገድ እየጎተታችሁ ነው። ወደ ልክ ነሽ፣ ትወጂዋለሽ፣ ታፈቅሪዋለሽ። እውነት እኮ ነው፣ የማንክደው ነገር ነው። ገባሽ? ሩታም ደግሞ የልጇ አባት ነው። ምንም ቢሆን እሱን ትፈልገዋለች። ታችሁን ጋር የሆነ ትንሽ እልፍ ያላችሁ እየመሰለኝ ስለሆነ እስኪ ሄርሚ ለጊዜው በቃ ተወት ብታረጉት ምናልባት። ምንም እኮ አሁን እኮ አዲስ የሚፈጠር ነገር የለም ዴቭ። ኦልሬዲ ነገ አምጥቼ አስተዋውቃችኋለሁ ካለ እኮ ምንም መተዋቸው ምናምን ነገር አይፈይድም ከዚህ በኋላ። አይ ምናልባት እኔ የሆነ ጭንቀት ውስጥ የገባ እየመሰለኝ ስለሆነ በአንተ መልኩ እኮ አንተ ላይ ይህን ያህል እኔ አላውቅም። የሁሉ መከታተላችሁ ነው ለዚህ ያበቃው ሄርሜላ። በዚህ አይነት መንገድ ልታገኙታችሁ ነው። ስለዛ ዳኒ ለማንኛውም እኔ እሱን ለማግኘት ልሞክር። ሰላሙ ነው እኔ ልሄድ። አንቺም ለመረጋጋት ሞክሪ። ያለውን ነገር አደውልሽ። ሰላም